አሁን ደግሞ የም ደርሰናል ዝግጁ ናችሁ ወይ እንዴት እንደሚያምር ጠረኑ ማይ ጉድነስ ምን እንደሆነ ማወቅ ፈልጋለሁ አከምባ ሶት በእናት አይ ነው አከምባ ከዛ ነጋኖ ነው የምትዩ መሄደው መንገድ አሳያችኋለሁ እንዲ ላብ ያረጋኝ ትንሽ ነው የሚቀረው ያቺ ቶፕ ተሻለች እሷ ናት እግዚአብሔር የእውነት እቺ ናት እቻ እየተጠባበቅን ይውላችሁ ቆመናል ስንት ህዝብ ነው ያለው እዚህ ጋር ይሄው ተደርድሯል የምርም የማታ ሃይክ ያረግን ነው ጋይስ በጣም ድቅድቅ ጨለመልሽ ምንም ነገር የለው ያሆዬ በጨለማ ተራራ ላይ የተሰራ ጥኡም የሆነ ምግብ በወንዶች የተሰራ እንብላ ለማንኛውም እንዳትቀኑ ብሉ እንደምን አላችሁልኝ እኔ በጣም ደህና ነኝ ሀገር ቤት ተመልሰናል ሀገር ቤት ተመልሰን ደግሞ ከከተማ ወጣ ብለን ዛሬ በጣም ደስ የሚል የሚያስደምም ቦታ ነው መወስዳችሁ ስሙን ብቻ ልንገራችሁ ሳጃ ዞን የም ብሔረሰብን ለመጎብኘት ነው የምንሄደው ለማንኛውም ግን ደግሞ ለየት ያለ ፕሮግራም አዘጋጅተውልናል ዛሬ እሱን ነው ለማየት የምንሄደው ማለት ነውና ጉዞ አድዋ ይባላል ይሄንን የሃይኪንግ ትሪፕ ያዘጋጀው አሁን ወደ ውስጥ መግባት አለብን ጉዟችን መቀጠል አለብን አሁን 2:40 ላይ ነው ያለነው ከዛ ወደ 6 ሰዓት ወይ 5 ሰዓት ተኩል ላይ ምን ደርስ ይመስለኛል ምን ሄድበት ቦታ እስከዛ ድረስ ያው መጽሐፍ ይዣለሁ መጽሐፌን እያነበብኩ ጉዟችን ይቀጥላል አሁን ደግሞ የም ደርሰናል ሁላችሁም እንኳን ደህና መጣችሁ የየም ዞን የበርካታ ታሪካዊ ባህላዊ ተፈጥሯዊና ሰው ሰራሽ መስህቦች ጸጋዎች ሀገር በቀል ዕውቀቶች በብዛት የሚገኙበት ዞን ነው ይሄ ዞን እጅግ በጣም ሰላማዊ ነው እንደዚሁ እንደናንተ በጣም በርካቶች የመጡ አካባቢያችንን ይጎበኙታል ይወዱታል ውሎ ያድራሉ ስለዚህ እናንተም
አካባቢያችንን ለመጎብኘት በዞናችን ውስጥ የሚገኙ በርካታ ቅርጾችን፣ መስህቦችን ለማየት ጸጋዎችን ለማየት መርጣችሁን ስለመጣችሁ እጅግ በጣም ደስተኞች ነን። እንኳን ደህና መጣችሁ። ምግባችንን ምን አይነት ቪው እያየን እንደምንበላ እዩት። አሃ አሁን ብዙ ምግብ ብዙ ኃይል ያስፈልገናል። ወደ 10 ኪሎ ሜትር የእግር ጉዞ ይጠብቀናል። ለሱ ኃይል መሰብሰብ አለብን። ወይኔ ሲጣፍጥ! እኔ ድንች ወጥ በጣም ነው የምወደው ባልጫ። ቅልቅል ነው ያስኩት እኔ የጾምም የፍስግም። አንድ ነገር ላሳያችሁ። ቆራዎቹን ተመልከቷቸው። ምግብ ብድግ እያደረጉ ይወስዳሉ ማለት ነው። አንዷ አስፈራራችኝ። እየተጠራሩብኝ መሰለኝ። ይኸውላችሁ በዛ በኩል የምታዩት ወንዝ እንግዲህ የጊቤ ወንዝ ነው እና እዚህ ጋር ብዙ የቡና እርሻ አለ ማለት ነውና የሚታያችሁ ከሆነ እዚህ ስር ራሱ የሚኖር ማህበረሰብ አለ። በተለያየ አቅጣጫ እያረጋችሁ ይሄንን አካባቢ እንግዲህ ብትቀርጹት በቃ በጣም ነው የሚያምረው። ሁሌ አይኔ የሚያየውን ልነግራችሁ አልችልም። በቃ እኔ እንጃ። ያ ደግሞ የእግር ጉዞ የምናደርግበት ተራራ ቦር ተራራ ይባላል። ቦር ተራራ ውበቱ አይኔ ላይ ነው። በቃ ደጋግሜ ነው የቀረጽኳቸውን ቪዲዮዎች ብታዩ ማያቸው ማለት ነው። የዛሬ አመት ከግማሽ እንደዚህ ይሆነኛል ከሄድኩኝ። ከዛስ ደግሞ የየም ህዝብ ሙዚቃ የሚያወጡት ዘፈን፣ ድምጽ፣ ቅላጼ እንዳለ በቃ አይምሮ ላይ ተቀርጾ ነው የቀረው። እናንተ ደግሞ ዛሬ አሳያችኋለሁ ማለት ነው። አሁን ምንድነው መሰላችሁ በግ እየተገዛ ነው። ለማታ አዳራችን በግ እየገዛ ነው አይደል? ተገስቴ ቆመ ነው። ስንት ነው አሁን ይሄ ስንት ነው? ስለዚህ ሁለት ነው የምንወስደው። በጣም ሆዳሞች ነን። ሰላም ናችሁ? አለን። አሁን ይሄ ሳጃን ያለ ነው ወይስ ደሪ ነው የምትባለው? ደሪ ወረዳ። በሙዚቃው ዘና ፈታ እንዳላችሁ ተስፋ እናደርጋለን። ያው ስሜ መሰለ ዳምጤ ነው የምባለው። በየም ዞን የባህልና ቱሪዝም መምሪያ የቱሪዝም ባለሙያ ነኝ። እሳቸው ደግሞ ያቀነቀኑልን የባህሉን ዜማ ያቀነቀኑ አቶ ወልዳና ከበደ ይባላሉ። የየም ዞን ባህል ባንድ ውስጥ የሚሰሩ ናቸው ማለት ነው። ያው በቋንቋው ትርጓሜ ትንሽ በአማርኛ ልበላችሁ ብዬ ነው። ይህም ማህበረሰብ የራሱ የሆነ ቋንቋ፣ ባህል፣ ታሪክ ያለው ነው። አሁን እንግዲህ እሱ ያቀነቀለልን እንኳን ደህና መጣችሁ። ይህም ማህበረሰብ ሰላም ወዳድ፣ ስራ ወዳድ ነው። ለዚህ እንኳን ደህና መጣችሁ፣ ወደዚህ ደግሞ ከኛ ጋር ብትቀላቀሉ ደስ ይለናል የሚል ጥሩ መልእክት ነው ያስተላለፉት።
እኛ ጋር ስትሆኑ ምንም ይደብራችሁ ነገር የለም። አሁን የምንሄደው ወደ ፈውሱ ምድር ወደ ቦሪ ነው። እግር ጉዟችንን ጀምረናል። አሁን ያለንበት ቦር ተራራን የምንወጣበት የቦር ተራራ ስር ላይ ያለነው ማለት ነው። እንደምታዩት ተፈጥሮ በየም አካባቢ እንደዚህ ነው። በጣም የሚያምረው ምንም ጥያቄ የለውም። ውበት በውበት ነው። አካባቢው ዞር ግራ ቀኝ ወደ ላይ ወርታች ስታዩ በሙሉ ውበት ነው ያለው። ሶ ከዚህ በኋላ ወደ ኦልሞስት 10 ኪሎ ሜትር የሚሆን መንገድ ነው የሚጠብቀን። ከዛ በኋላ ኦቨርናይት ነው ካምፕ የምናደርገው። ምሽቱን በቃ በጨዋታ በዘፈን እየበላን እሳት እያቀጣጠልን ነው የሚያልፈው ማለት ነውና ለሱ ጓጉቻለሁ። 10 ኪሎ ሜትር ብትሆንም ትንሽዬ ጠመዝማዛ ስለሆነች እንዲህ ተራራውን ነው የምትዞሩት። ጠመዝማዛ ስለሆነች ትንፋሽ ትጠይቃለች። እኔ ደግሞ ከሮም ጀምሮ ትንፋሼ ልክ አይደለም ብታዩ። ጉዞ ላይ ሲሄድ ወይ ተራራ ስወጣ ወይ ጉዞ እግር ጉዞ ስናደርግ ጥሩ አይደለም። ሰው እሱን ላለማስገባት ሞክራለሁ። ግን በቃ እወጣዋለሁ ወይ አልወጣውም፣ ቺና 10 ኪሎ ሜትር እደርሳለሁ ወይ፣ ተራራው ከፍታውን አሳያችኋለሁ። ከዚህ ብዙ ትልቅ አይመስልም፣ ግን ያው ስትሄዱበት ነው የሚያስታውቀው። ከዚህ ትንሽ ነው የሚመስለው፣ ግን እንዳልኳችሁ ዙሪያውን ጥምጥሙን ስለምትሄዱት ትንሽ ይከብዳል። በተረፈ ይሄንን ጉዞ ግን ያዘጋጁት ጉዞ አድዋ መሆናቸውን ነግሬያችኋለሁ። ጉዞ አድዋ የእግር ጉዞና አስጎብኚ ድርጅት ነው። እኔ እንግዲህ ከነሱ ጋር ነው የመጣሁትና 2 መኪና ነን። ተነሱ ባይዘው መግባት ትችላላችሁ ከፈለጋችሁ። ሃይ እያሳየዋቸው እኮ ነው ቪውን። መሄዳውን መንገድ አሳያችኋለሁ። እንዲህ ላብ ላብ ያደርገኝ ወይ ጉድ! ወዮ ያው እንግዲህ ስማአም ይሄ አትክልት ጠረኑ ማይ ጉድነስ ምን እንደሆነ ማወቅ ፈልጋለሁ። ይሁት በጣም የሚያምር ያምራልም፣ ሽታው ደስ ይላል። ይሄን ውበት ተመልከቱት ብቻ እዩት እንዴት እንደሚያምር መታችሁ ማየት አለባችሁ። ያለ በዚያ ካሜራ ራሱ አይገልጸውም ውበቱን። ትንሽ ነው የሚቀረን። አሁን አጋምሰናል ጉዟችንን። ግን አይታወቅም ብዙማ እዚህ ከወደቃችሁ በቃ አለቀላችሁ። ትምህርት ትማራላችሁ ሶስታችሁ? ስንተኛ ክፍል ነሽ? 5ኛ ክፍል ነሽ? ጎበዝ። ያዥ አንደኛ እንዳታቋርጭ እሺ። ጎበዝ። እነሱስ ትምህርት ቤት ገብተዋል? አንደኛ ክፍል አሳሳቢ። ኦሮሮሮሮ ጎበዞች። ሩቅ ነው ትምህርት ቤታችሁ ወይስ እዛኛው? በስመ አብ። እንዴት ነው የምትሄዱት ታዲያ? ስትሄዱ መንገድ ቅርብ ነው የኛ። ቶሎ ቶሎ ሮጥ እያለሽ ነው የምትደርሱት? እኛ ነን እዚህ ላበላብ እየሆነን። ምን ማለት ነው ሰላምታ? አከም ማለት ነው። እዚህ አከምባ ሰውት በእናት አይ ነው አከምባ ከዛ ነጋ ነው የምትዩ? እሺ ስለዚህ አከምባ
ነጋ ነው። ከዛስ እንዴት ነው የሚቀጥለው? ከዛስ ከዛን አካን ነጋ ነው ኬሺ ወሲብ ብቻና ብቻኛና ምን ማለት ነው? እሱ ደግሞ እሱ ደግሞ በቃ መመለስ ነው። ሰላም ደህና ነኝ አንተ እንዴት ነህ እንደማለት ነው። በጣም ቴንኪው አመሰግናለሁ። ቻው ደህና ደሩ። እሺ በሰላም አሜን። በሰላም ያገናኘን። አዎ ነገ በዓል ለመሄድ እኮ ነው። እንኳን አደረሳችሁ። እሺ እሺ እናት አሜን አሜን። እኔ ፍቅር ልጅነታቸው ሲጨምር ደግሞ ፍቅራቸው በቃ እውነት አትመለሱ ነው የሚያሰኛችሁ። በነገራችን ላይ ወደ ከተማ ማለት ነው። በጣም የሚገርም ነው ጽናታቸው ሁሉ ማለት ነው። አይታችሁታል። ርቀቱ ግን ቅርብ ነው ያለችው። ቅርብ ግን አይደለም፣ በጣም ሩቅ ነው። ግን ይሁን አትሊስት መማራቸው አሪፍ ነው። 12 ሰዓት ሆኗል። እዛ ጋር ባይዘ ማር አለ፣ ንቦች አሉ። 12 ሰዓት ላይ ወደ ማገባደጃው ደርሰናል። አሁን 2 ኪሎ ሜትር ብቻ ቢቀረን ነው። 2 ኪሎ ሜትር ከጨረስን በኋላ ማታ ደግሞ የተራራው ጫፍ ላይ ካምፕ አድርገን በሙዚቃ እየተጫወትን ምግባችንን አብስለን ጠጥተን እንተኛለን ማለት ነው። ብቻ ይሄን ገጽታ እዩት፣ ተመልከቱት። በጣም ነው የሚያምረው። እዛ ጋር የንብ ቀፎ ይታየኛል። ስለዚህ ማር ይቆርጣሉ ማለት ነው ማህበረሰቡ እዚህ አካባቢ ያለው። ትንሽ ነው የሚቀረው። ያቺ ቶፕ ተሻለች፣ እሷ ናት። እግዚአብሔር የእውነት እቺ ናት። እቻ በጣም ጉደኛ ፕሮፐርቲ። እንደምን ናችሁ? ከአዲስ አበባ ድረስ ነው የመጣ ነው ልንጠይቃችሁ። እንኳን አደረሳችሁ ለሳሙኤታ። ቴንክ ዩ እናመሰግናለን። ምንድነው እቺ አካባቢ የምትባለው? ቡጋ ትባላለች። ቅድም ደግሞ ድሪ ነበር ያለን። ድሪ አዎ፣ እዚች ጋር ናይስ። አከምባ ነጋ ታያታይ እየተጠባበቅን ይኸውላችሁ ቆመናል። ስንት ህዝብ ነው ያለው እዚህ ጋር? ይሄው ተደርድሯል። በጨለማ ላለመጠፋፋት ይኸውላችሁ አሁን ቆመን እየተጠባበቅን ነው። ግን እኛ ጥፋት ነው፣ አርፍደን የጀመርነው ለዛ ነው። ሃይኪንግ የተባለው ነገር ሳማው እንትን አድርገናል። ፊሊንጉ በጣም ነው የምወደው ናይት ሃይኪንግ። የምርም የማታ ሃይክ እያደረግን ነው ጋይስ። በጣም ድቅድቅ ጨለማ ልጅ ምንም ነገር የለው፣ ምንም አይታይም ራሱ። በስማ ትንሽ ይታያል። እንደው እንግዲህ ለአይናችሁ ብቻ ይመቻችሁ። ላይ ደርሰን ደግሞ እናሳያችኋለን። ይሄው ጮማውን ነው። ታዲያ ይሄ ሁሉ ለኛ ነው እንዴ? አንድ በግ ይሄን ሰው በሙሉ አንድ በግ ነው የሚያበለው። እንግዲህ እራታችን እየተሰራልን ነው። ተራራው ላይ ወተን ቴንታችን ሁሉ ተዘጋጅቷል። እኛ ግን ረፈድ አድርገን ስለመጣን ቴንቱን ላሳያችሁ አልችልም፣ ግን ጠዋት ስንነሳ ታዩታላችሁ። በጣም የሚያምር ገጽታ ነው የሚኖረው። አሁን ግን ጥብሳችን ገና ካሁኑ እየታየኝ ነው። ስጋው ራሱ ዋና ስጋ ነው የተመደበልን። ይኸውላችሁ ጤንነት የሚጀምረው ከዚህ ነው። ይሄ ሁሉ ነጭ ሽንኩርት ስለሚገባ በሽታ የለ ምን የለ መፍራት የለ ሆዴን አመመኝ የለ። ገና ካሁኑ ራሱ ሆዴ እየጮኸ ነው እውነት። አሁን ወንዴ ምን እያረገልን ነው? የቦሪ ጉዞ በጮማ ታሽቶ ከዛ በኋላ ነው የሚጠበስልን። ብረት ምጣዱ ከየት ነው የመጣው? እናንተ ናችሁ ያመጣችሁት? ዋው! ይኸውላችሁ እዚህ የሚገርመው ምንም ይዘን የመጣ ነው ሼፍ የለም። እንዳለ ኩክም የሚያረጉልን የሚያስተናግዱን በሙሉ ከብሔረሰቡ የወጡ ከያም የወጡ ወንዶች ናቸው ሲያስተናግዱን የቆዩት። ሴቶች ደግሞ እታች ላይ ቀደም እንዳያችሁት ቀን ላይ እንዳያችሁት እንደ ቲያትር እንደ ጭፈራ አድርገውልን ነበር ማለት ነው። ግን ተራራው ላይ ምንድነው የሚሉት ሴቶቹን ማስቸገር ስለሚሆን ወንዶች ነው ላይ ድረስ ከኛ ጋር መተው እንደዚህ ያረጉ ኩክ የሚያረጉልን ማለት ነውና
ብርድ እኛ ደራርበን የለበስነው የነሱ ምንም በቃ አንድ ሹራብ ጣል አድርገው እኛ ግን በብርድ እሳቱን ፍለጋ ዳርዳሩን ቆመን ያለነው ያሆዬ 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 ኦ ኦ ኦ ኦ ኦ ኦ እራታችንን በጉጉት ሁላችንም እየጠበቅን ነው ብታዩ እና ከበነው ነው እንደዚህ አንድ ምግብ ላይ አፍጥጬ የቆየውበት ጊዜ ትዝ አይለኝም ሲሰራ ማለት ነው። ግን ሁሉም ሰው ጋግቷል ለመብላት በቃ ንጽህናውን ማየት ትችላላችሁ ሁሉንም ማለት ነው ሲሰሩ በጣም ነው ደስ የሚለው። ሲቀጠል ደግሞ በቃ ጉጉቱም አለ እንዲሞቀን መሳቱ ጋር መከበቡም አለ ደስ ነው የሚለው በጣም ማለት ነው። የምናረጋው ያለው ቆይታ እኔ እንጃ እና ሁሌ ለረጅም ጊዜ እያስታወሳችሁ ከተማ ላይ እንግዲህ የለት ተለት ኑሯችሁን ስታካሂዱ እያስታወሳችሁ በቃ ደስ የሚላችሁ አይነት ትውስታ ነው። በጨለማ ተራራ ላይ የተሰራ ጥዑም የሆነ ምግብ በወንዶች የተሰራ አክቹሊ በጀግና ወንዶች በጣም ነው የሚጣፍጠው። በነገራችን ላይ ጥብሱ አንደኛ ነው። ቀምሰዋላ ምስክር አትመሰክርም እንደሚጣፍጥ እንብላ። ለማንኛውም እንዳትቀኑ ብሉ ባይናችሁ። Asunna no fafai wang wagga ya fai wang ho ya hone bor kumasta ya fai wang bor kumasta ya fai wang ho ya hone ya he ya hone we me bo he ya hone se ba se ya hone ho ya hone we me bo he ya hone ho ya hone ya ho Aukeshkang Amin Aukeshkang Amin Warin zuteni mako naga zutefa Ma'araba wa merkerasu isabatta zuteni wa bor kumasta kama yafa Ma'araba Fati dasi ka zutefa uti Ma'araba Inu Fati dasi ka zutefa uti Ma'araba Auni no dikeshka Ma'araba Sistan naga kergale fauti Ma'araba Adan efsenino Ma'araba Adan efsenino Ma'araba naga kiasi galche fauni Ma'araba Ode anison etaso keberasa walla Esen khabasi tusa bonata Ma'araba Maazani no kube fau Ma'araba Maginasi shuk fau Ma'araba Ni kotte buloktiani Ma'araba Kotte bulode no gya fau Ma'araba Esi oni khaman Haoni khama haoni በጠዋት ለቀማው ስለሆነ በጊዜ ለመተኛት አለብን የሚለው ነው። ግን ህዝቡ ገና ጠዋት ነው አይደለም የሚነሳው ጠዋት ተነስቶ ነው ወደ ላይ በእግር ጉዞ የሚያደርገው። እኛ እንግዲህ ይሄንን ለማየት ቀኑ ሙሉ ተጉዘን መተናል። ህዝቡ ግን ጠዋት ነው እንግዲህ ተራምዶ ቢመጣው እግር ጉዞን አድርጎ ግን ነገ ጠዋት እንገናኛለን። ሳሙኤል ተባል ነው የትም መሄድ የለም። እንግዲህ ለአሁኑ ክፍል 1 እዚህ ላይ ያበቃል። በጉጉት እንድትጠብቁት ክፍል 2 ላይ ሙሉ የመድኃኒት ለቀማውን እንዲሁም ደግሞ አብሮ የሚመጣውን እንዳለ አከባበሩን አሳያችኋለሁ ማለት ነው። የሚቀጥለው ሳምንት እንድንገናኝ እንዳትቀሩ እሺ።